በእንግሊዝ ፕሪሚየር ሊግ ማንቹሪያን ደርቢ በነገው ዕለት ይከናወናል። እጅግ በጣም ወሳኝ ከሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ ሁለቱ የአንድ ከተማ ሀያላን የሆኑ ክለቦች የሚያከናውኑ ጨዋታ ይጠበቃል። በጨዋታው ላይ ምን አይነት አዳዲስ ነገሮችን የማየት እድል ሊኖረን ይችላል? ፔፕ ጓርዲዮላ ከማይከል ካሪክ ለመጀመሪያ ጊዜ እርስ በርስ የሚገናኙበት አንድ እጅግ በጣም ወጣት የሆነ የሚመኘውንና የሚወደውን 12 ዓመታትን በላይ በክለብ ውስጥ ባሳለፈበት ቡድን ውስጥ የማሰልጠንን ኃላፊነትን ከተረከበ ቀናት ብቻ የተቆጠሩት ማይክል ካሪክ ከእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የዓለማችን አስደናቂ ከሚባሉ አሰልጣኞች መካከል አንዱ ከሆነው ከፔፕ ጓርዲዮላ ጋር የሚፋጠጥበትን ምሽት እናያለን። ይሄኛው ጨዋታ ምን ሊመስል ይችላል? ምን አዳዲስ ነገሮችን እንጠብቅ ከዚህ ጨዋታ ላይ የሚለው ጉዳይ ለብዙዎች ትኩረት ከሚስቡ የጨዋታ መንገዶች ውስጥ አንዱ ነው። ስለዚህ እዚህ ጨዋታ ላይ ለምሳሌ ከሚጠበቁ ጉዳዮች ውስጥ አንዱ የአንቷን ሴሜኞ በማንቸስተር ሲቲ ያለው ቨርሲቲሊቲ እጅግ በጣም ለሲቲ በዚህ ጨዋታ ላይ ትልቅ ሚና መጫወት የሚችል ተጫዋች ነው። 64 ሚሊዮን ፓውንድ ወጥቶበት ወደ ኤቲሃድ ከመጣ በኋላ ገና ከመምጣቱ በጣም አስደናቂ የሚባል ጊዜ ማጥፋት ያልፈለገ የሚመስል ከኒውካስል ጋር በነበረው ጨዋታ ታስታውሳላችሁ፣ በጣም አስደናቂ የነበረ ተጫዋች ሆኖ የተመለከትነው ነበር እና በጣም በአጭር ጊዜ መላመድ ከቻሉ ተጫዋቾች መካከልም ጭምር አንዱ ነው። ባለፉት የእንግሊዝ ፕሪሚየር ሊግ ጨዋታዎች በ10 ጎሎች ላይ ተሳትፎ ማድረግ ችሏል። ይህም ከኢጎር ቲያጎ በኋላ በጣም የተሻለ የቁጥር ስታቲስቲክስ ካላቸው ተጫዋቾች መካከልም ጭምር አንዱ ነው። ዘንድሮ ቀደም ሲል እንዳለው በአንቷን ሴሜኞ በእንግሊዝ ፕሪሚየር ሊግ በ2025/26 የውድድር ዓመት 27 ሙከራዎችን ሞክሯል። በእንግሊዝ ፕሪሚየር ሊግ ከሚገኙ ተጫዋቾች መካከል ሶስተኛ ደረጃ ላይ መቀመጥ የሚችለው ነው። 49 ሙከራዎችን አድርጓል። ከ49ኙ ናቸው እንግዲህ 27ቱ ኢላማቸውን የጠበቁት ሙከራዎችን ያከናወነው። በሙከራዎች ብቻ ስድስተኛ ደረጃ ላይ ይቀመጣል። እንዲሁ ደግሞ 10 ጎሎችን አስቆጥሯል። ሶስተኛ ደረጃ ላይ መቀመጥ የሚችል ተጫዋች ነው በእንግሊዝ ፕሪሚየር ሊግ ከምንመለከታቸው ተጫዋቾች መካከል ማለት ነው። ምናልባትም ከሚያገኟቸው ሙከሮች ከሚሞክሯቸው ሙከሮች ከኢላማቸውን የጠበቁ ሙከሮች ከመሆናቸው አንጻር የኮንቨርዥን ሬታቸው ሃይስት ፕሮፖርሽን ኦፍ ቲምስ ጎልስ ስኮርድ ባይ ኤ ፕሌየር ማለት ነው። አንድ ተጫዋች ከሚያገኘው ሙከራ አንጻር ወደ ጎልነት የመቀየር ኮንቨርዥን ሬታቸውን ፕሮፖርሽን ሬት ከሰራንላቸው ጥሩ የሚባል ስታቲስቲክስ ካላቸው ተጫዋቾች መካከልም ጭምር አንዱ ነው። ለምሳሌ ኤርሊንግ ሃላንድ ነው በዚህ ሰዓት ላይ 47.6 በመቶ ከየትኛውም የፕሪሚየር ሊግ ተጫዋች በተሻለ የሚያገኛቸውን ሙከራዎች ወደ ጎልነት በመቀየር የተሻለ ቁጥር ያለው። ከዛ ኢጎር ቲያጎ በብሬንፎርድ፣ ዣን ፊሊፔ ማቴታ በፓላስ፣ ካልቨርት ሌዮን በሊድስ፣ ጀረድ ባውን በዌስትሃም ዩናይትድ፣ ከዛ አንቷን ሴሜኞ ነው በማንቸስተር ሲቲ አሁን ወይም ራሱ በበርንማውዝ 29.4 በመቶ የሚያገኛቸውን እድሎች ወደ ጎልነት በመቀየር የተሻለ ስታቲስቲክስ ያለው ተጫዋች ነው። እንግዲህ በሁለቱም መስመሮች ጨዋታዎችን ማከናወን ይችላል። እንደምናውቀው ዘንድሮም ያንን አይነት ተሳትፎ ማድረግ የቻለ ተጫዋች ነው። በግራ እግሩም በቀኝ እግሩም ጭምር ጎሎችን ማስቆጠር የሚችል ተጫዋች እንደሆነ ይታወቃል። ባለፉት በእንግሊዝ ፕሪሚየር ሊግ ባስቆጠራቸው 30 ጎሎች 13ቱ በግራ እግሩ ያስቆጠራቸው ጎሎች ናቸው። እንዲሁ ደግሞ 17 የሚጠጉት ጎሎች በቀኝ እግሩ ያስቆጠራቸው ሲሆኑ የሁለቱም እግሮቹ በደንብ በአግባቡ መጠቀም ከሚችሉ ጨዋቾች መካከል አንዱ ተደርጎ ይነሳል። በአውሮፓ 5 ታላላቅ ሊጎች በሁለቱም እግሮቻቸው በመጠቀም ጎልን በማስቆጠር ወይም ሙከራዎችንም ጭምር በማከናወን የአንቷን ሴሜኞ ከሱ የተሻለ ቁጥር ያለው ሁለት ተጫዋቾች ብቻ ናቸው። ሪድሊ ባኩ 98 በመቶ እንዲሁ ደግሞ ፔድሮ 94.1 በመቶ። ከዛ በመቀጠል አንቷን ሴሜኞ ነው። ምናልባት ይህኛው ቁጥር ከነነ ኦስማን ዴምቤሌ፣ ኢጎር ቲያጎ፣ ሞርተን ፍሬንደንድረፕ በዚህ ሰዓት ላይ በብራይተን የሚገኝ ራያን ቼርኪ ራሱ በማንቸስተር ሲቲ ከሚገኝ ተጫዋቾችም ጭምር የተሻለ የቁጥር ስታቲስቲክስ ካላቸው ተጫዋቾች መካከልም ጭምር አንዱ ነው ማለት እንችላለን። እንግዲህ በርከት ያሉ ደቂቃዎችን በሜዳ ውስጥ አሳልፈዋል። በተለያዩ የሜዳ ዲፓርትመንቶች ላይ ምናልባትም ከአማካዮች በጥልቀት ከአማካይ ከ6 ቁጥር ቦታ ላይ ጀምሮ ለምሳሌ እዚያ ቦታ ላይ 6 ደቂቃዎችን አሳልፈዋል። በአብዛኛው ሁለቱን የመስመር የአጥቂ ስፍራ ተጫዋቾች በሚጫወቱበት ወይም ዊንገሮች የሚጫወቱበት ቦታ ላይ የሚያሳልፍ ቀኙ መስመር ላይ ወደ 4065 ደቂቃዎችን አሳልፈዋል። ከግራው መስመር ላይ ደግሞ ወደ 3277 ደቂቃዎችን ተጫውቷል።
አጥቂ ወይንም የቦክስ ውስጥ የፊት መስመር ተጫዋች በመሆን 171 ደቂቃዎችን ማሳለፍ የቻለ ተጫዋች ነው። ስለዚህ በጣም የተሻለ ቁጥር አለው። ምናልባት አንዳንዶች ገና ካሁኑ እያነጻጸሩት የሚገኘው ከራሳቸው የቡድን አጋራቸው ጀረሚ ዶኩ ጋር ነው። አንቷን ሴሜኞን በተለያየ የሜዳ ላይ ሚናዎችን ምናልባት ዘንድሮ እንኳን በጎል ተሳትፎ በ90 ደቂቃዎች ውስጥ የሁለት ተጫዋቾችን ተሳትፎ ከተመለከትን ሴሜኞ 1.3 ጎሎች አሉት፣ ዶኩ ደግሞ 0.3፣ ኤክስጂ 0.2 ዶኩ፣ 0.7 ደግሞ ሴሜኞ። 5 ሙከራዎችን በየጨዋታዎቹ ያከናውናል ሴሜኞ፣ 2.4 ደግሞ ጀሬሚ ዶኩ በጨዋታዎች ላይ ማከናወን የሚችል ተጫዋች ነው። ድሪብሎችን፣ ኦፐን ፕላይ፣ በክፍት ጨዋታዎችን ክሮሶችን በማድረግ የግብ ዕድሎችን በመፍጠርም ጭምር ምናልባት የተሻሉ የድሪብሎችን በማድረግ ዶኩ የተሻለ ነው። በኦፕን ፕሌይ ክሮሶችን በማድረግ ዶኩ የተሻለ ነው። የግብ ዕድሎችንም ጭምር ደግሞ በመፍጠር የተሻለ ቁጥር ስታትስቲክስ ያለው ዶኩ ነው። ታዲያ በዚህ ጨዋታ ላይ አንድ ብዙ የምንጠብቃቸው ነገሮች አሉ። ለምሳሌ በማንቸስተር ዩናይትድ በኩል የትኛው ተጫዋች የተሻለ በሜዳ ላይ ሊያሳልፍ ይችላል? የሚጠበቀው የዩናይትድን የማጥቃትን የተሻለውን የሜዳ ላይ እንቅስቃሴን ለመመልከት ብሩኖ ፈርናንዴዝን ሜዳ ላይ ማየት እጅግ በጣም አስፈላጊ ነው። በእንግሊዝ ፕሪሚየር ሊግ 36 ጎሎችን በማስቆጠር ሶስተኛው የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ከሆኑ ቡድኖች ውስጥ አንዱ ራሱ ማንቸስተር ዩናይትድ ሲሆን ብዙ የግብ ዕድሎችን በመፍጠር ሁለተኛው የፕሪሚየር ሊጉ ቡድን ነው። ብዙ ግብ መሆን የነበረባቸውን የግብ ዕድሎችን በመፍጠር 38.34 ሁለተኛ ደረጃ ላይ ይቀመጣል። 351 ሙከራዎችን በማከናወን በፕሪሚየር ሊጉ አንደኛ ሲሆን ብዙ ኢላማቸውን የጠበቁ ሙከራዎችን በፕሪሚየር ሊጉ በማድረግ አንደኛ 119፣ እንዲሁም ደግሞ በተጋጣሚ ሳጥኑ 608 ኳሶችን በመንካት አራተኛው የፕሪሚየር ሊጉ ጥሩ የሚባል ቡድን መሆኑን እንመለከታለን እና የብሩኖ ፈርናንዴዝ ወደ 10 ቁጥር ቦታ መምጣት ለዩናይትድ እጅግ በጣም አስፈላጊ ነው። ለራሱ ለማይክል ካሪክም ጭምር ወሳኝ የሚባል ነው። በፕሪሚየር ሊጉ በ2025/26 ሲዝን 8 አሲስቶችን በማድረግ የፕሪሚየር ሊግ ቁጥር 1 ተጫዋች ነው። ብዙ የግብ ዕድሎችን በመፍጠር 56 ኳስ አንደኛ ነው። ኤክስፔክትድ አሲስት ወይም ኤክስኤ አሲስት የሚሉት ብዙ የግብ ዕድል መሆን ያለባቸውን ኳሶች ለቡድን አጋሮቹ በማቀበል 5.07 ሁለተኛ ነው። ብዙ ሙከራዎችን በማከናወን 114 አንደኛ ነው። ብዙ ቁልፍ የሚባሉ ወይም ሰንጣቂ የሚባሉ ኳሶችንም ጭምር በማቀበል 18 ከየትኛውም የፕሪሚየር ሊግ ተጫዋች የተሻለ የቁጥር ስታትስቲክስ ያለው ተጫዋች መሆኑን የምንመለከትበት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱ ቡድኖች ሲያከናውኑ የዚህ ተጫዋች ወደ ሜዳ መምጣት እጅግ በጣም አስፈላጊ ሆኖ እንመለከተዋለን። ስለዚህ በዚህኛው የጨዋታ መርሃ ግብር ላይ ብሩኖ ፈርናንዴዝን ወደ 10 ቁጥር ቦታ በማምጣት ማጫወት ለማይክል ካሪክም ሆነ ለማንቸስተር ዩናይትድ እጅግ በጣም አስፈላጊ መሆን የሚችልበትን እድል ይፈጥርላቸዋል ማለት ነው። ስለዚህ 4-2-3-1 ይበልጥ በዚህኛው ጨዋታ ላይም ጭምር ተግባራዊ የሚያደርጉት የተጫዋቾች አደራደር የመሆን እድሉ እጅግ በጣም ሰፊ ነው። ስለዚህ በዚህኛው የሊጉ ተጠባቂ በሚባለው መርሃ ግብር ላይ ከምንመለከታቸው የጨዋታ ስትራቴጂክ ፖይንቶች ውስጥ አንዱ የሚሆነው የትኛው ተጫዋች በጨዋታው ላይ ተጽዕኖ የመፍጠር አቅም አለው የሚለውን ጉዳይ የምናይበት የእንግሊዝ ፕሪሚየር ሊግ መርሃ ግብር ይሆናል ማለት ነው። ስለዚህ በሁለቱም ቡድኖች በኩል ሻይን የሚያደርጉ ተጫዋቾችን ስናይ አንቷን ሴሜኞ እንዲሁ ደግሞ ብሩኖ ፈርናንዴዝን በዩናይትድ በኩል የምናነሳቸው ተጫዋቾች ናቸው። እንደ ካርላንካ ያሉ የዩናይትድ ኮረስፖንደንት የሆኑ በእንግሊዝ አትሌቲክ ላይ ከሚጽፉ ጸሐፊያን ውስጥ አንዱ ምን ይላሉ? ማይክል ካሪክ በሲዝኑ ከሚኖሩት 17 ጨዋታዎች ውስጥ በጣም ትልቅ በሚባለው መርሃ ግብር ላይ እንደ ኤኒዮስ ስታፎች እንዲሁም ትላልቅ የሚባሉ የዓለማችን የእግር ኳስ ተከታታዮችም ጭምር በሚከታተሉ ትልቁ የሊግ መርሃ ግብር ውስጥ የሚከናወን ወይም የሚደረግ በጣም ወሳኝ የሚባለን ጨዋታ ሁለቱ ቡድኖች በነገ ዕለት ያከናውናሉ። ስለዚህ በጣም ወሳኝ የሚባል ጨዋታን ያደርጋሉ። ሲቲ በጣም ጥሩ ከሚባል ውጤት በኋላ ነው ወደዚህ የሚመጣው። በካራቦ ካፕ ሴንት ጄምስ ፓርክ ድረስ ምናልባትም ቀጣይ የሚጠበቅበት ቁልፍ ጨዋታ ቢኖርም ነገር ግን ክሪስታል ፓላስን ኒውካስል ዩናይትድን አሸንፎ ነበር ወደዚህ ጨዋታ ላይ የመጣው። ስለዚህ ጥሩ መነሳሳት የሚታይበት አይነት ጨዋታ የመሆን እድሉ እጅግ በጣም ሰፊ ነው። ከዛ ባለፈ በጨዋታው ላይ እንደ ሮድሪጎ እና በርናንዶ ሲልቫ ደግሞ በእጅጉ በጣም የሚጠበቁ ናቸው። ለዚህ እንደ ሊ ያሉ የእግር ኳስ ቤተሰቦች በደንብ የሚስማሙበት መከራከሪያ ሀሳብ እንደሆነም ጭምር ይታወቃል። ስለዚህ የዩናይትድ አንደኛው የጨዋታ መንገድ
የካውንተር አታክን የጨዋታ መንገድ ተግባራዊ ማድረግ አንደኛው አማራጭ ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። ብራያን ኤምቤሞ ለዚህ፣ አማድ ዲያሎ በተመሳሳይ፣ ማቲያስ ኩኛ ተመልሶላቸዋል። ቤንያሚን ሼሽኮ ባለፉት ጥቂት ጨዋታዎች በጣም ጥሩ ፎርም ላይ የሚገኝ ተጫዋች ነው። ስለዚህ ያንን የማየት እድል እንደሚኖረንም ጭምር እንጠብቃለን እና በሁለቱ ቡድኖች ውስጥ አንዱ የሚጠበቀው ጉዳይ ይሄ ነው። ሌላው ግን በተመሳሳይ ባለፉት የማንቸስተር ሲቲ የጨዋታ ውጤቶች ላይ በጣም አስደናቂ ጊዜን እያሳለፈ የሚገኝ አንድ ስም እየተመለከትን ያለን ይመስለኛል። እሱ ምንድነው? ራያን ቼርኪ በጣም ወጥ ብቃት በፕሪሚየር ሊጉ እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ ሆኖ እያስተዋል ነው የሚገኝ። ቁልፍ በሆኑ ጨዋታዎች ላይ ደግሞ የጨዋታዎችም ጭምር ተጽዕኖ ፈጣሪ መሆኑንም ጭምር እያስተዋል ነው የሚገኝ ተጫዋች መሆኑ ስንረዳ ለዚህ ጨዋታም ደግሞ የዚህ ተጫዋች ተጽዕኖ መፍጠር በጣም በትልቁ ከሚነሱ ጉዳዮች ውስጥም ጭምር በደንብ ልንመለከተው የሚገባ ተጫዋች መሆኑን ደግሞ መዘንጋት ያለብን አይመስለኝም እና በእንግሊዝ ፕሪሚየር ሊግ የማንቹሪያን ደርቢ በጣም ትልቅ የሚባል ጨዋታን ነው የሚያከናውኑት። በዚህ ጨዋታ ላይ የሁለቱ ቡድኖች በጣም ወሳኝ ከሚባሉ የ2026 የመጀመሪያ መርሃ ግብራቸውን ነው እንግዲህ የሚያከናውኑትና በጣም ትልቅ ትኩረት ከሚስቡ የጨዋታ መንገዶች ውስጥ ወይም የጨዋታ ሂደቶች ውስጥ አንዱ እንደሚሆንም ጭምር የሚጠበቅበትን መርሃ ግብር ሁለቱ ቡድኖች ያከናውናሉ ማለት ነው። በተመሳሳይ በጣም ብዙ ቦታዎች የጨዋታው ተጽዕኖ ሊፈጥር ይችላል። አንደኛው የአማካዮችን ልዩነት ወይም አማካዮች የበላይነት የሚወስዱበት የሜዳ ዲፓርትመንት በጨዋታው ላይ ሌላው ልዩነት መፍጠር የሚችለው ጉዳይ የመሆን እድሉ በጣም ሰፊ ነው። አሌክስ ፈርጉሰን፣ ዳቪድ ሞይስ፣ ሉዊስ ቫናል፣ ጆዜ ኦሌ ጉናር ሶልሻየር፣ ራልፍ ራኒክ፣ ኤሪክ ቴናግ እና ሩበን አሞሪም ከወጡ በኋላ ለዩናይትድ በጣም ቁልፍ የሚባለውን ጨዋታ ያከናውናል። ምናልባት የማንቸስተር ዩናይትድ አሰልጣኞች ሆነው የመጀመሪያ ጨዋታቸውን ከማንቸስተር ሲቲ ጋር ካከናወኑ አሰልጣኞች አንጻር ከተመለከት ነው ሁለቱ ብቻ ናቸው ማሸነፍ የቻሉት። አሰልጣኝ ሩበን አሞሪም ባሳለፍነው የውድድር ዓመት ዲሴምበር 24 ማለት ነው አሸንፈው ነበር። አሌክስ ፈርጉሰንም እንዲሁ በተመሳሳይ 1987 ማለት ነው በፈረንጆቹ ይህንን ሲያደርጉም ጭምር ተስተዋል። ከዛ ውጭ ያሉት ዴቪድ ሞይስ፣ ሉዊስ ቫናል፣ ሞሪኒዮ፣ ሶልሻየር፣ ራኒክ እና ኤሪክ ቴናግ ሽንፈት ያስተናገዱ አሰልጣኞች ናቸው። አንዱ አስቸጋሪ የሚያደርግበት ይሄ ሊሆን የሚችልበት እድል ይኖራል። ነገር ግን በጨዋታው ላይ በዩናይትድ በኩል የአማካዮች ሚና ሊወሰኑት የሚችልም ጭምር የሚሆንበት እድል እጅግ በጣም ሰፊ ሆኖ ይነሳል። ከዛ ባለፈ የሲቲ የዚህኛው ውድድር ዓመት ሌላው ካውንተር አታክን ምርጫ ከሚያደርጉ ቡድኖች ውስጥ አንዱ ነው። 62.2% የዚህ ውድድር ዓመት የቡድኑ ኳስ ፖሰስ ያደርጋል። ነገር ግን በዚሁ መልኩ ደግሞ ትላልቅ ከሚባሉ ቡድኖች አንጻር ከተመለከት ነው ሲቲ ያንንም አፕሮች ለመጠቀም በቂ የሆነ የጨዋታ መንገድ ወይንም የጨዋታ ዝግጁነት ሊኖረው የሚችልበትንም ጭምር እድል ልናይበት የሚችል ቡድን ሊገነባ የሚችልበት እድል በጣም ሰፊ ነው። የዩናይትድ አማካዮች ጥምረት እነማን ይሆናሉ የሚለው ጉዳይ ስቲል መፍትሄ ያላገኘ ጉዳይ ይመስላል። ምናልባት ማኑኤል ኡጋርቴ፣ ብሩኖ ፈርናንዴዥ ላይ ከፍ ስለሚል ከዛ ኮቤ ሜኖ እና ካዝሜሮ ይገኛሉ። የትኞቹ ተጫዋቾችን ያጣምራል የሚለው ጉዳይም ጭምር በሜዳ ላይ ከምናያቸው ጉዳዮች ውስጥ የሚጠቀሱ ናቸውና በጣም ወሳኝ የሚባሉ የሜዳ ላይ ሀሳቦች የሚነሱበት የጨዋታ መርሃ ግብር ማይክል ካሪክ ከፔፕ ጓርዲዮላ በሚያደርጉት የፕሪሚየር ሊጉ ቁልፍ በሚባለው ጨዋታ ላይ የማየት እድላችን እጅግ በጣም ሰፊ ነው። እንዴት ባለ መልኩ ሁለቱ ቡድኖች በዚህ ሳምንት ሲገናኙ ምን እናያለን የሚለው ጉዳይ ደግሞ በጣም አጓጊ ከሚባሉ የዚህኛው ሳምንት የጨዋታ መርሃ ግብሮች መካከልም ጭምር በትልቁ የሚነሳ የጨዋታ ሂደትን የማየት እድላችንን ጭምር ያስመለክቱናል። ማንቸስተር ሲቲ ያለስ ማንቸስተር ዩናይትድን ጨዋታ ያሸንፋል ከጨዋታው በኋላ የምናየው ጉዳይ ነው የሚሆነው። ምናልባት ከጉዳት ጋር ተያይዞ በጣም በትልቁ የሚነሳ አዳዲስ ጉዳዮች የሉም። ለምሳሌ ማቲያስ ዴ ሊክት ስቲል ለዚህ ጨዋታ ዝግጁ ያለነው ተጫዋች መሆኑን አሰልጣኝ ማይክል ካሪክ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ይፋ አድርጓል። ስለዚህ ነገ በጨዋታ ላይ የማንመለከተው ተጫዋች ይሆናል ማለት ነው። ነገር ግን ኤቲሃድ ላይ ሁለቱ ቡድኖች የሚያከናውኑት በጣም ቁልፍ የሚባለው ጨዋታ በእጅጉ ሚዛን ከሚደፉና ዋጋቸውም ጭምር በጣም ከፍ ካሉ የእንግሊዝ ፕሪሚየር ሊግ የዚህ ሳምንት ተጠባቂ ከሚባሉ ጨዋታዎች ውስጥ ትልቁን ቦታ ወይም ትልቁን ፊክስቸር የሚለውን በኦልድ ትራፎርድ ሁለቱ ቡድኖች የሚያከናውኑ ጨዋታ የሚጠበቅ ነው። ምናልባት ስታርቲንግ ላይንአፖቻቸውን ፕሪዲክት ከማድረግ አንጻር ዳሎት፣ ሄቨን፣ ማርቲኔዝ፣ ሾ፣
ካዚሜሮ ሜኖ እና ብሪያን ኤምቤሞ፣ ፈርናንዴሽ ኩኛ እና ሴስኮ የመሆን እድል አላቸው ተብሎ ይጠበቃል። ኦሬሌ አሌኔ፣ ኩሳኖቭ፣ ኑኔዥ፣ ሮድሪ፣ ሴሜኞ፣ ሬንደርስ፣ ፎደን እና ሲልቫ እንዲሁ ደግሞ ሀርሊንግ ብራውት ሃላንድ በዚህ ጨዋታ ላይ ልናያቸው የምንችላቸው ተጫዋቾች ደግሞ ሊሆኑ እንደሚችሉም ጭምር ኤክስፔክት ይደረጋል። በዚህኛው ሳምንት በሚከናወኑት የሁለቱ ቡድኖች ቁልፍ የሚባለው ጨዋታ ላይ እንዴት ይሆናል የሚለውን ጉዳይ ነገር ግን በምንመለከተው የሁለቱ ቡድኖች የጨዋታ ሂደት ላይ ከምናያቸው ጉዳዮች መካከልም ጭምር ይነሳል። ዩናይትድ እና ሲቲ በኦልድ ትራፎርድ የሚያከናውኑት ጨዋታ በጣም ወሳኝ ከሚባሉ 22ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል ቁልፍ ሚና ይኖረዋል። ማንቸስተር ሲቲ በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ 43 ነጥቦችን ሰብስበው ከተከታዩ ወይም ከመሪው አርሰናል ጋር በ6 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ በአንጻሩ 7ኛ ደረጃ ላይ ይገኛል 32 ነጥቦችን ሰብስበው። በሁለቱ ክለቦች መካከል የ11 ነጥቦች ልዩነት አለ። ዩናይትድ ይህንን ጨዋታ ካሸነፈ 35 ነጥቦችን ይደርሳል፣ ወደ ቶፕ 4 መምጣት የሚችልበትን እድል ያገኛል። ሲቲ ካሸነፈ ደግሞ 46 ነጥቦችን ደርሶ አርሰናል ቢያንስ የሊጉን ጨዋታ መርሃ ግብር እስኪያከናውን ድረስ ወደ ነጥቡን ማጥበብ የሚችልበትንም ጭምር እድል የመያዝ እድሉ በጣም ሰፊ ነው። ኦማር ማርሙሽ፣ ጎንዛሌዝ፣ ጆን ስቶንስ፣ ግቫርዲዮል፣ ዲያዥ፣ ኮቫቺች፣ ቦብ እና ሳቪኒዮ በዚህ ጨዋታ ላይ አይኖሩም። በሲቲ በኩል ዴላይት፣ ላሲ እንዲሁ ደግሞ ማዝራይ ደግሞ በማንቸስተር ዩናይትድ መለያ በኩል የማንመለከታቸው የዚህኛው ሳምንት የእንግሊዝ ፕሪሚየር ሊግ ተሰላፊ የሚሆኑ ተጫዋቾች መሆናቸውንም ጭምር እናያለን ማለት ነው። ሁለቱ ቡድኖች በሚያከናውኑ ጨዋታ ሲቲ አንዱ ጥሩ ነገሩ በዚህ ውድድር ዓመት 40.2 ኤክስጂ አለው፣ ዩናይትድ 38.3። ስለዚህ ሁለቱም ቡድኖች የግብ ዕድሎችን በመፍጠር ብዙ ጥያቄዎች የሚነሱባቸው አይደሉም። ስለዚህ በጣም ወሳኝ የሚባለን መርሃ ግብር ያከናውናሉ ማለት ነው። ሁለቱ ቡድኖች በኦልድ ትራፎርድ እንዴት ባለ መልኩ ይህንን ጨዋታ ያከናውናሉ፣ እንዴትስ ባለ መልኩ ይወጣሉ የሚሉት ጉዳዮች በነገ ዕለት የምናየው ይሆናል።